ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ዛሬ በጣም ለየት ያለና ለልጆቻችን እጅግ ጠቃሚ የሆነ የበቆሎ ገንፎ አሰራር ይዤላችሁ መጥቻለሁ። እናቶችዬ ልጄ ጠንካራ እንዲሆንልኝ ምን ላብላው እያላችሁ እያሰባችሁ ነው? በዚህ ቪዲዮ መልስ ታገኛላችሁ። ልጆቻችን ሲያድጉ አጥንታቸው ጠንካራ እንዲሆንልንና ለእንቅስቃሴ ቶሎ ብቁ እንዲሆኑ የሚረዱ ምግቦችን መምረጥ አለብን። ዛሬ ከመባዬ ጋር በመሆን ይህንን ጠንካራ የሚያደርግ ምግብ እንዴት እንደምናዘጋጅ አሳያችኋለሁ። አብራችሁን ቆዩ። እንደዚህ አይነት ጠቃሚ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። የሚያስፈልጉን ግብአቶች 2 የሾርባ ማንኪያ የበቆሎ ዱቄት፣ 1 ብርጭቆ ውሃ፣ ኦሊቭ ኦይል ወይም ደግሞ የወይራ ዘይት። የወይራ ዘይቱ ግዴታ ኤክስትራ ቨርጂን የሚል መሆኑን አረጋግጡ፣ ምክንያቱም ለምግብ የሚሆነው እሱ ብቻ ነው። አሁን ወደ አሰራሩ እንለፍ። ያዘጋጀነውን 1 ብርጭቆ ውሃ ንጹህ በሆነ ዕቃ እንጥደዋለን ስቶቫችን ላይ። ውሃችን እስከሚፈላ ድረስ ደግሞ የበቆሎ ዱቄታችንን ትንሽ ቀዝቃዛ ውሃ ጨምረን እንበጠብጠዋለን። ቪዲዮ ላይ በምታዩት መልክ አድርጋችሁ በጥብጡት። የበቆሎ ዱቄት ለህፃናት ጥንካሬ በጣም ወሳኝ ነው። ለምን መሰላችሁ? በውስጡ ፎስፎረስ፣ ማግኒዥየም እና ደግሞ በመጠኑ ካልሺየምን ይዟል። አሁን ውሃችን ፈልቷል። እጃችንን ከውሃው ሳናነሳ በቆሎውን ቀስ እያደረግን እየጨመርን በደንብ እናማስላለን። ከዛ እሳቱን ቀነስ አድርገን በደንብ እንዲበስል እንተዋዋለን ማለት ነው። በቆሎ ካልበሰለ ለህፃናቶች ትንሽ ይከብዳል፣ ሆዳቸውንም ይነፋቸዋል። ስለዚህ ቢያንስ ከ15 እስከ 20 ደቂቃ ባለው እሳት ላይ እንዲበስል መተው አለብን ማለት ነው። ቅድም ወደ አነሳሁላችሁ ነጥብ ሲሄድ በቆሎ ፎስፎረስን፣ ማግኒዥየም እና ካልሺየምን በመጠኑ ስለያዘ ለህፃናት ለአጥንታቸው፣ ለጥርሳቸው፣ ለጡንቻቸው እንዲሁም ደግሞ ለነርቭ ሲስተማቸው በጣም ወሳኝ ነው። ይህ ብቻ አይደለም፣ በቆሎ በውስጡ ካርቦሃይድሬትንም ጭምር ስለያዘ ለህፃናት ኢነርጂ ወይም ደግሞ ጉልበት ይሆናቸዋል። ከዛም በተጨማሪ ለአእምሮ እድገታቸው በጣም አሪፍ ነው። ልጆቻችን ጠዋት የበቆሎ ገንፎ በልተው ዋሉ ማለት ቀኑን ሙሉ ንቁ ሆነው ደስተኛ ሆነው ነው የሚውሉት ማለት ነው። ምክንያቱም ኢነርጂ ያገኛሉ። ከዛ በተጨማሪ ደግሞ በቆሎ ካርቦሃይድሬትን ይዟል ስላልኳችሁ ውፍረት እንዲኖራቸው ወይም እንዲፋፉ በጣም ይጠቅማቸዋል። ግን ሞር ማተኮር ያለብን ጥንካሬያቸው ላይ ነው እንጂ ውፍረታቸው ላይ አይደለም ማለት ነው። አሁን የበቆሎ ገንፏችን ደርሷል። በደንብ ተንተክትኳል። መጠኑ እንደምታዩት ትንሽ ቀንሷል። አሁን መባዬ ቁርሱ ደርሶለታል ማለት ነው። እሱም በጣም ስለሚወደው በጉጉት እየጠበቀኝ ነው። ገንፏችንን ወደ መመገቢያ ሳህናችን ገለብጣለን። ቀጭን ይመስላል እንግዲህ እንደምታዩት፣ ግን እየቆየ ሲሄድ እየቀዘቀዘ ሲሄድ በጣም እየወፈረ ነው የሚመጣው። መጠኑ ካነሰባችሁ ደግሞ ቅድም የጨመርናቸውን ግብአቶች ትንሽ ጨመር ማድረግ ትችላላችሁ እናንተ እንደፈለጋችሁ። ከዛ 1 የሻይ ማንኪያ ኦሊቭ ኦይል እንጨምርበታለን። ኦሊቭ ኦይል ወይም የወይራ ዘይት ደግሞ ለህፃናት ለአእምሮ እድገታቸው በጣም ወሳኝ የሆኑ ቅባቶችን በውስጡ ይዟል እና ደግሞ በበቆሎ ውስጥ ያሉ ቫይታሚኖችን ሰውነታቸው በቀላሉ እንዲመጥ የሚረዳቸው ነው። ኦሊቭ ኦይል ከዚህ በተጨማሪ ደግሞ ለሆድ ድርቀት ወይም ለኮንስቲፔሽን በጣም ወሳኝ ወይም ፍቱን መድኃኒት ነው። እንግዲህ የእነዚህ ሁሉ ንጥረ ነገር ጥምረት ለልጆች የሰውነት ጥንካሬና ጤናማ እድገት ምርጥ ነው ማለት ነው። እናቶችዬ ልጆቻችሁ ጠንካራና ንቁ እንዲሆኑ ይህንን ቀላል ገንፎ ሞክሩት። ቪዲዮ ከጠቀማችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለተከታተላችሁን በጣም እናመሰግናለን። እንወዳችኋለን። በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑልን።